ትክክለኛ ስሜ ነው ራሄል። አዎ። እሺ የት ሀገር ልጅ ነሽ? ኤርትራ። ኤርትራዊ። ኤርትራ። እሺ ተወልደሽ ያደግሽ ነው? ተወልጄ ያደግኩበት ኤርትራ ውስጥ ነው፣ ግን ከኤርትራ ከወጣሁ 8 ዓመት ሆኖኛል። የት ሆነሽ? 8 ዓመት የት ነበርሽ? 2 ዓመት ከ6 ወር ኢትዮጵያ ውስጥ ነበርክ። 5 ዓመት ከምናምን ደግሞ እዚህ ስዊድን። እሺ in 5 years ከ5 ዓመት በላይ ስዊድን ነበርሽ? እሺ ምንድን ነው እዚህ የመጣሽበት ጉዳይ? እዚህ አንተ ፍቅር ነው፣ አንተ ፍለጋ። ፍቅር ሲባል እለታዊ ፍቅር ነው ወይስ እንዴት ነው? ኧረ የእንትን አማርኛ እዚህ ጋር ጠፋ። እንደ እህትና ወንድም አይደለም የኔ ፍቅር። አሁን እንትን እንደ ባልና ሚስት፣ ልክ እንደ ጃኒና አብዶናይ ማለት ነው። ፈገግታ ደግሞ በጣም ያምራል። እሺ እሺ ስንት ጊዜ ነሽ ፍቅር ከያዘኝ? አሁንማ ቆይ 4 ወር ምናምን ይሆናል። አትገደፊ። ኧረ ከምዚ ዓይነት ቆልዓ ወድናር አስገድፍ። እስኪ እንዴት ነው ላይክ የጀመረሽ? እንዴት ነው በምን አይነት ሁኔታ ነው የጀመረሽ? አደራርገሽ በቃ እዚህ አንተ ላይ ብያየው ምናምን ከረዱ ጋር እንትን ስትል ደግሞ አይቼህ ነበር፣ ግን የዛኔ አልቅሼ ነበር። ያለቀስኩትን ቪዲዮ እልክልሃለሁ በውስጥ አድስታርገኝ ፈለው አድርገኝና እና እዚህ ስትጫወት ከነን አሁን ምናምን ጋር አይቼ ያንተ እንትን ውበት ደግሞ ማድረከኝ። እሺ የመጀመሪያው ሲቹዌሽን ንገረኝ። አጋጣሚው እኔ እንግዲህ እንትን ጃኒ ነው የምከታተል የነበረው እና ከሷ ጋር ጌም ስትጫወት አይቼ ነበር። ለአራት ሆናችሁ ነበር እየተጫወታችሁ የነበረው። ከዛ አንተ እንትን ውስጥ ገብቼ ሳይክ አንተን ፈለው አድርጌ መከታተል ስጀምር በአንተ እየተመረክ መጣ። እሺ ምን አይነት ስሜት ተሰማሽ? ስሜቱ ከባድ ነው ለመግለጽ፣ ከባድ ነው ሲልክ ቀላል ከባድ አይደለም፣ በጣም ከባድ ነው እና አላ ደስ ይለኛል። አንተን ሳይ ስትስቅ ስቃለሁ፣ ስታኮርፍ አኮርፋለሁ፣ ስትጨንቅ ጨንቃለሁ። ማለት እዚህ በማይክ ብቻ ገብቶሃል? እሺ በምን አይነት ሁኔታ ላይ ነው አሁን ያለሽው? አሁን ፍቅሬን መቆጣጠር አልቻልኩም። አውቃለሁ ዲስታንስ ምናምን እንደሆነ ምናምን፣ ግን እንደምንም አድርጌ ፍቅሬን ላንተ ለመግለጽ እንትን ተገፋፍቼ የመጣሁበት እንትን ነው። ወይኔ ተራዳኝ። ቁራን መቆጣጠር አልቻለችም። እሺ ምንድን ነው ምልክቱ? ምንድን ነው አሁን ፍቅር ነው እንድትይ ያስባለች? ለምሳሌ አንዳንዴ እኔ ቡና ሱስ አለብኝ እና ቡና ካልጠጣው ያዛገኛል፣ እንቅልፍ ይለኛል፣ ድብርት ውስጥ ይከተኛል። አሁን ለምሳሌ እኔ ዛሬ ቡና አልጠጣውም እና የአበሻ ቡና ካልጠጣው ይሄ ኦሪጂናሉን የመንቃት አቅሜ ዝቅ ይላል እና በአጋጣሚ የሆነች ሴት አይቼ እሷን የወደድኩ ሊመስለኝ ይችል ይሆናል። ገባሽ አይደለ? ሰው እንደዛ ለመሆኑንና ለማወቅ ለመመርመር ሲባል ምን አይነት ስሜት ነው የሚሰማሽ? ማለት ፍቅር ነው ለማለት ተቻለሽ? እውነት ለመናገር ጥያቄ አልገባኝም፣ ግን ልመልስልክ እሞክራለሁ። አንተ ላይቭ እስከምትገባ ድረስ በጣም ነው የምጠባበቀው። እሺ ቪዲዮ ደግሞ ቶሎ አትለቅም። ስለዚህ 10 ፕሮፋይል ውስጥ እየገባ ወጣለሁ እና ላይቭ ስትገባ ደስ ይለኛል። እዚህ ቁጭ ብዬ አየካለሁ። ካልገባ ደግሞ ጣላ ይደብረኛል ምናምን። ደግሞ በእድሜ አልምካለሁ
ስለኔና አንተ አልማለሁ በህልሜ። በህልሜ አይተሽኝ ታውቂያለሽ? አዎ ሁሌ ነው። አዎ ሁለት እያያለሁ አንተ ትመጣብኛለህ። ከዛስ አንደኛው ቀን እንትን ነበር አንተና ረዱ ነው የምትባለው አያቺ ቀንጅያዋ ሁለታችሁ ፍቅር እየሰራችሁ ምናምን፣ እኔ ደግሞ ቁጭ ብዬ እያለቅስ በአንድ ጥግ ላይ ነበር። ሌላኛው ቀን ግን ከኔ ጋር ነበር ያለው ክፍል ልጆች ወለ ምናምን ሴትና ወንድ በጣም ቆንጆዎች ነበር። ወንዱ አንተን ቁጭ አንተን ነበር የሚመስለው። እሺ እና ሴቷ ደግሞ እኔን ነበር የምትመስለው፣ ግን ከንፈሮቿ እኔ አንተ ነበር የወሰደችው። ነግሬህ ታውቃለህ ከንፈሮች እንደሚያምር። ኧረ በኢየሱስ አታውቂም። ኧረ ትናንት ነግሬህ ነበር እኮ ጽፌልክ ነበር ኮሜንት ላይ። እሺ ስለዚህ በህልምሽ ታያለሽ። አሁን እንትኑን ፍቅር ነው እንድትያስባለሽ ምንድን ነው ከመጠበቁ ውጭ እንዴ? ፍቅር ምግብ እንትን ማለት ምግብ አልበላ አንዳንዴ አንተ ስትበላ ጉርሴን ልልክ እፈልጋለሁ። ትናንትና ብዬሽ ነበር ግን አላየሁም መሰለኝ ያንን ኮሜንት። እሺ አንተ ስትበላ ግን እበላለሁ። አንተ ስትበላ እያየሁ እበላለሁ። ይሄን አለ። ሌላስ ከምግብ አለመበላት ውጭ ይሄ የራስ ምታት፣ ትኩሳት እንደዚህ ነገሮች አሉ? እንደዛ እንኳን የለም፣ ግን አንዳንዴ እንቅልፍ እምቢ ይለኛል። ትናንት እያሰብኩ ምናምን እንቅልፍ እምቢ ይለኛል። እሺ ክብደት መቀነስ ምናምን አለ ወይስ? አዎ አለ። በቀደም አንተ ፍቅር ከመያዘን በፊት 53 ምናምን ነበር የምመዘነው። አሁን ግን ወደ 45 ሄጃለሁ፣ ወርጃለሁ። 8 ኪሎ ማለት ነው። 8 ኪሎ ግራም ዲክሪዝ አድርጓል። እሺ ራይት በቃ ባንተ ሁሌ ነው የምቀነው። እዚህ ሴቶች በጣም እንትንዬ ጊፍት ሲሰጡክ ምናምን እንትኔ ስትል በጣም ይደብረኛል። ቅናት። ኦኬ ኦልራይት ኦልራይት በሐፍትና ጥሩ ያየነው ነገር ትንሽ ምልክቶቹ ምግብ አለመበላት አለ፣ እንቅልፍ እምቢ ማለት፣ ክብደት መቀነስ እና ቅናት የሚባለው ነገርም አለ። ይህ ከሞላ ጎደል በብዙ ሰዎች ላይ ሊፈጠር የሚችል ነገር ነው ይሄ ምልክት። እና እስኪ በቋንቋሽ እስኪ ለመግለጽ ሞክሪ ሀሳብሽን በደንብ አድርገሽ 3 ደቂቃ አለሽ፣ በደንብ ገለጭ። በትግርኛ ትሰማኛለች? ችግር የለውም፣ ለህዝቡ መግለጽ ትችላለች። እሺ አመሰግናለሁ ግን እድልን ስለሰጠከኝ። እና ኣብ ታሕቲ ዘለኹም ትግርኛ ትሰምዑ ትዛረቡ ኣሕዋተይ ነዚ ወዲ እዚ ትሪእዎ ዘለኹም ኣስካብ ዓቐን ላዕሊ ክትርድአኩም ኣይክእልኒ ማለት ክንደይ ፍቂረ ኣለኹ። ፍቅሪ ቀሊል ፍቅሪ ከይመስለኩም እና ኣረድኡ ለይ ብሓንሳብ ኮይና ለመን ዘድልዮ እንድሕር ተኮይኑ ኣረድኡ ለይ በቂ ሓግዙኒ ንክርድአኒ ንክርድእ ንስ ሓግዙኒ። ጨረስኩ። የቀንላይ አሁን ይሄኛው ምናልባት ራይሊ ከይቅርታ ጋር እኔ ከአንቺ አላውቅም፣ ግን ይሄ እሺ ከአንዳንድ ምልክቶች ውጭ አብዛኛው ወይ ታይፈስ ታይፎድ እንደዛም ሊሆን ይችላል። ፍቅር ላይሆን ይችላል። ገባሽ አይደል እንዴ? ፍቅር ነው እያልኩ እኔ ነው የማውቀው፣ አንቺ ነው የምታውቂው። እኔ ሕክምኛ ይሄ ሁሉ እኮ ያዝኩት እኮ እኔ እስኪ ወረቀት ይዤ እንገሪ ኤርሚያ ምን መሰለኝ፣ አንተ አሁን ምናልባት ፍቅር ላይ ይገባ ይችላል። እሺ እኔ ግን ስላፈቀርኩ እዛ እንትን ውስጥ ስላለው እዛ ስሜቱ እየተሰማኝ ስለሆነ ፍቅር ነው እና 813 ሰዎች እነሱም ፍቅር እንደሆነ በደንብ ይመሰክሩልሃል ከፈለክ። ግን
ፍቅር አይደለም ምናምን አትበል። በህዝብ ምርጫ እንወስናለን።